ትናንትና ከማን ጋር ነበር? ከጓደኞቼ ጋር ነበርኩ። የስንት ነው የጠየቁን ጥያቄ መልስልኝ። ትናንትና ከማን ጋር ነበር? ከጓደኞቼ ጋር ነበር። ሁሌ መታወቂያቸው ጓደኞቼ ነበርኩ። ሴቶች ናቸው አንተ ጓደኞች? ሴቶች ጋር ተሰብስበን ነው ትዝናኝ እንዴ? እኔ መች ነው የተዝናናሁት? መች ነው ሳልነግርህ አገባሁ ማለት መታሰብ ባለትዳር ነህ። ሚስትህ ነኝ። እሺ ሚስትህ ነኝ። እኔ ምን ነገር ማክበር ነበረብህ? እየሰጠሁሽ ነው አይደል? ከጓደኞቼ ጋር አንድ ላይ አልጋ ላይ እስኪይዛችሁ ነው አልጋ ላይ እስኪይዛችሁ ነው ከዚህ በኋላ የምጠብቀው? እንደዚህ አይነት ነገር እያልሽ አታውሪ አንቺ። ሰማኛለህ? እኔ አንተ ነገር በቅቶኛል። ሰማኛለህ? በቅቶኛል። በስርዓት አዋሪ እንደባለ በስርዓት እያወራህ ሲጀምር የምትከበር አይነት ሰው ነኝ አንተ። እኔ አንተ በስነ ስርዓት ማዋራ ሰው ስለሆንኩ ነው ትዳር ያዝኩት። ትዳር ነኝ። በቅቶኛል። በቃ ትሰማኛለህ? ሁለተኛ ጠግቤ እንዳደርስ ያንተ ነገር በቅቶኛል። እንደዚህ ሆነሽ ሁለተኛ ጠግቤ እንደዚህ ያገባሻል። በእውነት አያገባኝም እንዴ? መንገድ ላይም ቢሆን የሰው ገመና ነው ብዬ ልለፍ? ዛሬ እኔ ምን አገባኝ ብዬ ባልፍና ነገ በሷ ላይ የከፋ አደጋ ቢደርስስ ዝምታ ይልክ ነው? በኢትዮጵያ ወንጀል ሕግ መሰረታዊ ወንጀልን ከመከላከል አንጻር ሴቶች ላይ የሚደርሰውን ጥቃት አስፈላጊነቱን በማሰብ የማህበረሰብን ከጥቃት መጠበቅ፣ ሰላምና ጸጥታን፣ ደህንነትን ለማረጋገጥ የኢትዮጵያ ወንጀል ሕግ የኢፌድሪ ሕገ መንግስት እንዲሁም የተለያዩ የህግ ድንጋጌዎች ለዚህ መብት ከለላ ሰጥቷል። የመጀመሪያውን ስንመለከት ወንጀልን ከመፈጸሙ በኋላ ከሚደረገው ርብርብ ይልቅ ቀድሞ ከመፈጸሙ በፊት አስቀድሞ ማስቀረጥ ወይም ዲተረንስ የምንለው አንዱ የወንጀል ሕግ መሰረታዊ ግብ እና ዓላማ ነው። ይህ ምንድነው? ይሄ እንዳይፈጸም ማህበረሰቡ በፍትህ ስርዓቱ ላይ ያለው እምነት እንዲጠነክር፣ ሴቶች ላይ ማንኛውም የአካል ደህንነት እንዲሰማቸው የኢፌድሪ ሕገ መንግስት አንቀጽ 35 ንዑስ አንቀጽ 4 ላይ ሴቶች ከማንኛውም አካላዊ አእምሮአዊ ጉዳት ከሚያስከትሉ ጎጂ ልማዶች፣ ጥቃቶችን የመጠበቅ የህግ ከለላ ይሰጣል። ይህንን ስንመለከት ቀድሞ በነበረው በባልና ሚስቶች ጉዳይ ሶስተኛ ወገን አያገባውም የሚል አስተሳሰብ የነበረ በመሆኑ በአደባባይ ለሚፈጸም አካላዊ ጉዳት እንኳን ቀድሞ የሚከላከል ያገባኛል የሚል ወይም ደግሞ በተለምዶ ገላጋይ የሚለው አካል ሳይኖር እናያለን። ይህ ግን ልክ አይደለም። የወንጀል ሕጋችን በአንቀጽ 446 ላይ ምን ወንጀልን አለማሳወቅ በራሱ እንደ ወንጀል እንደሆነ ያስቀምጣል። አንድ ሰው በአደባባይ ለሌላ ሰው ለሚፈጸም ጥቃት ለማስቆም በሚያደርገው ህጋዊ ጣልቃ ገብነት ጥቃቱን ለመከላከል የሚያደርገው ተመጣጣኝ እርምጃ እንኳን በህግ አያስቀጣም። ስለዚህ ሁላችንም ይሄንን ተገንዝበን ሴቶች ላይ የሚደርሰውን ጥቃት መከላከል የኔም ያንተም ያንቺም የሁላችንም የኛ ግዴታ ነው። የሰው ቤት ገመና ነው ወይም ምን አገባኝ ብለን መንገድ ላይም ቢሆን የምንተዋቸው ነገሮች በብዙዎች ህይወት ላይ የከፋ አደጋ እያደረሱ ይገኛሉ። ዛሬ አያገባኝም ብለን ያልነው ነገር ነገ የኛንም ቤት ማንኳኳቱ አይቀርም። ያገባኛል። ለምን ደግሞ አያገባኝ? ምንም እንኳን ሚስት ብትሆን እየሳምካት ሳይሆን እኮ እየመታሃት ነው እንዴ? ምን ሆነ ነው? ለምን ደግሞ አያገባኝ? ያገባኛል። አዎ ያገባኛል። ምናልባት በአደባባይ አሊያም ደግሞ በመንገድ ላይ ሊሆን ይችላል ጥቃቱ እየተፈጸመ ያለው። ነገር ግን ሁላችንም ያገባናል። ዛሬ አያገባንም ብለን የተውናቸው ነገሮች ነገ ዋጋ ሊያስከፍሉን ይችላሉ። እናንተም ያገባችኋል፣ እኔም ያገባኛል።